እርስ በርስ በመተጋገዝና በመረዳዳት ለክልሉ ብሎም ለሀገር ልማትና ብልጽግና በአንድነት በመቆም መስራት ይገባናል ሲሉ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ተናገሩ። ጨምበላላ የአዲስ ዓመት የመጀመሪያ ቀን በመሆኑ አዲስ ተስፋና እቅድ በውስጡ የያዘ በዓል ነው ብለዋል ርዕሰ መስተዳድሩ። ለኢዜአ ዘገባ አክሊሉ ምንተስኖት። የሲዳማ ሕዝብ የዘመን መለወጫ በዓል ፍቼ ጨምበላላ በክልሉ መዲና ሐዋሳ በድምቀት ተከብሯል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ የጨምበላላ በዓል አከባበር ስነ ስርዓት ላይ ባደረጉት ንግግር የሲዳማ ማህበረሰብ የጨምበላላ በዓልን ያለ ልዩነት በአንድ ላይ የሚያከብረው መሆኑን ገልጸዋል። ጨምበላላ የአዲስ ዓመት የመጀመሪያ ቀን በመሆኑ አዲስ ተስፋና እቅድ በውስጡ የያዘ በዓል ነው ያሉት። በሲዳማ አቆጣጠር መሰረት አንድ ቀን በሰዓታት የተከፋፈለ ሲሆን 4 ቀናት አንድ ሳምንት፣ 7 ሳምንታት አንድ ወር እንዲህ እያለ 12 ወራትን ፈጥረው 354 ቀናትን ወይም አልፎ በ4 ዓመት 355 ቀናትን በድምሩ አንድ ዓመት ይለካል። 100 ዓመት ሰኔ ይባላል። 1000 ዓመት ወይም ሚሊኒየም ቱንሶ ተብሎ ይጠራል። ይህ የጊዜ አቆጣጠር በድንቅ ብቃት የተቀመረና ከጥንት ጀምሮ ማህበረሰቡ እየተገለገለበት የመጣ ከጥንት ስልጣኔዎች አንዱ ተደርጎ ሊወሰድ የሚችል ነው። የፍቼ ጨምበላላ ዕለት በዚህ ሁኔታ ተደምረው የሚታወቅና የአዲስ ዓመት የመጀመሪያው ቀን በመሆኑ አዲስ ተስፋና እቅድ በውስጡ የያዘ በዓል ነው። በዓሉ የቆየ ሴት መሆኑን ያመለከቱት ርዕሰ መስተዳድሩ ሁሉም ኢትዮጵያዊ በፍቅርና በመቻቻል በጋራ መኖር አለብን፣ የቆየ ቂምና ቁርሾን ትተን ሀገራችንን ለማሻገር አንድ መሆን ይገባናልም ብለዋል። የፍቼ ጨምበላላ ሴቶች ለእኛ ለሲዳማዎችም ይሁን ለሀገራችን ሕዝቦች የሚሰጡት ትልቅ ትምህርት እንዳላምናለሁ። የፍቼ ጨምበላላ ሴቶች የሚያስተላልፉት መልእክት አብሮ መኖር ነው ሲሉም ገልጸዋል። ፍቼ ጨምበላላ በዓል ደስታና መፈንጠዚያ ብቻ ግን አይደለም። ለሲዳማ ማህበረሰብ ለመልካም ማንነቱ መሰረት የሆኑ በርካታ እሴቶችም ያሉት በዓል ነው። የሲዳማ ሕዝብ ሐዘን፣ ቂም፣ ቁርሾ፣ ክፋትን ይዞ ወደ አዲሱ ዓመት አይሻገርም። በፈንታው እርቅ፣ ይቅርታ፣ ሰላምና ደስታ የሚፈጥሩ ስራዎች በሁሉም ቤተሰብ ብሎም በማህበረሰብ ደረጃ ይፈጸማሉ። ግጭቶች ይወገዳሉ፣ የልዩነቶች እድሎች ይጠባሉ፣ ሰላምና ፍቅር ይሰፋል። ፍቼ ጨምበላላ በዓል የደስታና የፈንጠዚያ ብቻ ሳይሆን ለብሔሩ መልካም ማንነት መሰረት የሆኑ በርካታ ሴቶችን የያዘ ሐዘን፣ ቂምና ቁርሾ ተይዞ ወደ አዲስ ዓመት የማይሸጋገሩበት ጭምር ነው ብለዋል። በፍቼ ጨምበላላ በዓል የመረዳዳት ባህል ይጎለብታል። ዘመድ አዝማድ ተጠራርቶ በጋራ ይመገባል፣ ያለው ለሌለው ያካፍላል። ትንሽ ትልቅ ቤተሰብ ባዳ ሳይባል ሁሉም የተገኘውን ከሻፌታ በኩል በጋራ ይቋደሳል። ስለሆነም የሲዳማዊ አንድነትና ህብረት ማህበረሰቡ ጠብቆ እንዲዘልቅ ካስቻሉ ጉዳዮች የፍቼ ጨምበላላ እሴት አንዱና ዋነኛው እንደሆነ ይታመናል። በፍቼ ጨምበላላ ዕለት እንኳን የሰው ልጅ እንስሳቱና እጽዋቱም እንዳይከፋቸው ጥንቃቄ ይደረጋል። እንስሳቱን በዕለቱ እርድ እንዳይፈጸማቸው ይደረጋል። በለመለመ መስክ በማሰማራት ለማስደሰትም ጥረት ይደረጋል። በፍቅር በመከባበርና በመቻቻል ተደምሮ መኖር ሰላምን ይሰጣል፣ ትልቅ ያደርጋል ያሉት አቶ ደስታ እርስ በርስ በመተጋገዝና በመረዳዳት ለክልሉ ብሎም ለሀገር ልማትና ብልጽግና በአንድነት በመቆም መስራት ይገባል ሲሉም ተናግረዋል። እነዚህ ድንቅ የፍቼ ጨምበላላ እሴቶች ለእኛ ለሲዳማዎችም ይሁን ለሀገራችን ሕዝቦች የሚሰጡን ትልቅ ትምህርት እንዳለ አምናለሁ። በዚህ ዘመን ለሚታየው ጥላቻ፣ መገፋፋትና ለመፈናቀል የፍቼ ጨምበላላ እሴቶች የሚያስተላልፉት መልእክት አብሮ መኖር ይቻላል የሚል ነው። በፍቅር በመከባበር በመቻቻል ተደምሮ መኖር ሰላም ይሰጣል፣ ትልቅ ያደርጋል። በሲዳማዎች በዓመቱ ተከስቶ የነበሩ ቂምና ቁርሾ ተፈትሸው በምህረትና በይቅርታ እንዲያልቅ ይደረጋል። አንድ በርቅ ያለቀ ጉዳይ ዳግም አንስቶ መጨቃጨቅ አይታሰብም። ስለሆነም ሀገራችን በአሁኑ ጊዜ የቆዩ ቁርሾዎችን በውይይትና በእርቅ ፈታ አንድ ኢትዮጵያ እና ወንድም ሕዝብ ለመገንባት እየሰራች ያለው ስራ ለዘላቂ ሰላማችንና ለእድገታችን ወሳኝ በመሆኑ ሁላችንም ተባብረን ልናሳካ ይገባል።
ሀገራችን በአሁኑ ጊዜ የቆዩ ቁርሾችን በውይይትና በእርቅ ፈታ አንድ ኢትዮጵያና ወንድም ሕዝብ ለመገንባት እየሰራች ያለችው ለዘላቂ ልማታችንና እድገታችን ወሳኝ በመሆኑ ሁላችንም ተባብረን ልናሳካው ይገባልም ብለዋል።